ግራናው በልተናል ነው ማለት በልተናል እናቱን ምን አባት ሆናታለሁ እኔ ሞዶ አሸናነፍ እንደ አይነት አሸናነፍ ነው። እሺ እንዲ ጨጓራ የሚልጥ ምቀኛን እስከ መጨረሻው ሰዓት ድረስ ቁጭ አድርጎ አብሮኝ ከኔ ጋር ማለት ነው። እንዲህ ያየኝ ዋንጫ በላለሁ። አመቱን ሙሉ አንድ ለባዶ ያሸነፍኩኝ ጨጓራችሁን እየላጥኩኝ ከረምኩኝ ጨቅርኩኝ ቋጣሪ ወይኔስ ድሮስ ያልከኝ ያጀማ አንድ በቃ ማንንም ይሁን ማንም ለቋጣሪው ጨጓራ ለመዋጣት ተዘጋጅቶ የሚገባ ቡድን ጀማው እኛ ማለት ነው። ዘንድሮ ተሳቃችሁ ነው ዋንጫ የምትበሉት ብሎናል አለ ፈጣሪ። ተሳቀን ተንፏቀን ዋንጫውን እንበሏለን። እንኳን ደስ አላችሁ። ግን ደስ ያለኝ አው እንዲያዩን ጀማው ሌሊቱ ሙሉ ከኛው ካሁን ገባ ወጣ እያሉ ማለት ነው። ጨጓራችሁ ቡጥ አርገን ለጠንላቸው አሸንፈን ዋንጫ ስንበላ ከምንም በላይ ደግሞ ያገባ ነው እኮ ጎል እኮ ኮርና ነው። በኮርና ዋንጫ አይበላም ሲሉን ነበር እኮ ጀምአው በልተን እኮ ልናሳያቸው ነው። ጀምአው በልተን ልናሳያቸው ነው። ይሁን የኮርና ዋንጫ እንዳለ ያለ ወይ ኮፒንግ ሸራርገለ ኮፒንግ አንድ ጨዋታ የሚከፈል አንድ ጨዋታ እሱም በጣም ኢዚ የሆነ ጌም ነው። እመጣልሃለሁ ይሄን ዋንጫ ዘንድሮ እንደዚህ እሱን አንድ ለባዶ አሸንፌ እንዲህ ሳነሳው ታይኛለሽ። እንዴ ጀምአው ኮፒሊንግ ሸራርገው ይመቸን ቂጥተለናት በርንሌ አንዳች ነገር ብርር አድርጎ ያስቀራው። አንተ ቁንጣ ጎትት ቂጥ እየገለብክ አሳየን። እሱን ለማየት የገባን ይመስል ቁንጣ እየጎትትክ የሰው ቂጥ አሳየን። ኧረ ባካችሁ ተው። ግን እኔ ግን በሰው ክለብን በራሴም ክለብ ተው። ግን ሲጀምር እኔ ምን አግብቶኝ ነው በማያገባኝ የምገባው? ሲጀምር እኔ ምን ያገባኛል ነው የምላችሁ። ግን በርንሌ የቻላችሁትን አድርጋችኋል። የትኛውም ወራጅ ቅጠና ያለ ክለብ አርሰናል ላይ እንደሚበረታ እናውቃለን። ይሄ የታወቀ ነው። በርንሌ ዲፌንድ ማድረግ ብላይ በጣም ተሳክቶላችሁ ነበር። ግን በጣም ነው የምታበሽኩት። በቃ እድል ነበራችሁ፣ ክሬት ማድረግ አልቻላችሁም፣ መጠቀም አልቻላችሁም። ስታስጠሉ ማለት ነው። ምን አላችሁ እንኳን አድርጋችሁ ብትወጡ። እኛንም መጨፈር ያደርጋችሁን እኮ በኩል ልጅ። ኧረ ባካችሁ አድቡ። ግን ኧረ ተው። ተይ ግን እግር ኳስ አድቢ ዘንድሮ። ተይ ግን አድቢ። ዋልከር ነው ምናምን የሚባለውን ተጫዋታችሁን ደግሞ የበርንሌው ማለት ነው። ዝምታ ወርቅ ነው በሉት። እሺ ዝምታ ወርቅ ነው። ሁለተኛውን ጎል ከመግባት ታድጓል። ግን ዝምታ ወርቅ ነው በሉት። ሌላ ጊዜ እንደዚህ አፉን አይክፈት። በቃ በርንሌ በቃ እኔ እኮ በርንሌ ነኝ አለ። በቃ ልውረድ እስቲ ልወርድ አይደል እንዴ? ለመውረድ እንደዚህ መጨነቅ ምንድነው? ምን አገባኝ አለ በርንሌ። በቃ እንዴ በሰላም መውረድ የማይቻልበት ፕሪሚየር ሊግ እኔስ እሄዳለሁ ይብላኝ ለከራሚው ብሎ አስረክቦ ሄደ በርንሌ። በቃ እኛ ቀረን። እኛ ማክሳችን ተልጦ ቀረን። እዚህ እዛ እያለን አሁን የእኛ ቅሌትና ክሪስታል ፓላስ ብቻ ነው የቀረው። አሁን ክሪስታል ፓላስ 10 ሚሊዮን ያገኛል። በቃ ቀለን ቁጭ አለን። እኛ በግሌ 12 ቪዲዮ ሰርቻለሁ የዘፈን ግብዣ ብዬ የሀዘን ዘፈኖችን። አሁን የምትበሉት ከሆነ 12 የሴሌብሬሽን ዘፈኖችን እሰራለሁ። በቃ ምንም ማድረግ የምችለው ነገር የለም። አሁን በርንሌ በቃኝ አለ። በቃ ይመቻቸው። በቃ ምንም ማድረግ አይቻልም። ሃቨርትስ በቃ ካይሎከር ምን ተባብለን ነበር አንተ ሳብግጥም ዋንጫውን አንለቅም አልተባባልንም? አንተስ በየፕሬስ ኮንፈረንሱ ወይ ይሁን ኖርማል ነው። ይኸውላችሁ አሁንም አንለቅም። ለቀን አንለቅም። አለባበሴ ያስታውቃል። ለቀን አንለቅም። ይህን ካፔ ማውለቅ አይጠበቅብህም ነበር ግን ማለት ነው። ይሄ ቲማችሁ ነው ፒዥ የሚገልበው። ይሄ ቲማችሁ ነው። እዛም ሄዳችሁ በዚህ ቲም ነው ሳብ ግጥም ዋንጫውን አንለቅም። አሁን እኮ እዛ ውስጥ ሳብ ግጥም ዋንጫውን አንለቅም ይል እኮ ኖርማል ነው። አንለቅም። ይኸውላችሁ ፓላስ ይቀረናል፣ ፒዤ ይቀረናል። ቋጠሮ ተጀምሮ የሚያልቅ ነገር አይደለም። ይኸውላችሁ አሁንም ሳብ ግጥም ዋንጫውን በቋጠሮ አንለቅም ላይ ነን። እሺ አራዳጆች 19 ቲም
ፍሬ እስኪማማ ድረስ ቋጥሬ ህሊና ከሌለህ ብላው ወያላ ፈጣሪን ማትፈራ ከሆነ ብላው ወያላ ቃል ነው ግን የሚሆንብህ። እቋጥራለሁ ብያም ሂጄ የኢንካፔን ቂጣ ይችልተኛ የማንም ጎረምሳ ቂጣ ይችልተኛ ኑሮ ነው እንዴ? ኑሮ ነው ይሄ? ምን አለ ዛፍ በሆንኩ ምን አለ ድንጋይ በሆንኩ ከዚህ ሰላም ነበርኩ። ኑሮ ነው እየኖርኩ ያለሁት እኔ። ኧረ በቃ ምንም የቀረ ነገር የለም ካሁን በኋላ። እኔ ፓላስ እንዳትሉ። ኧረ እስካሁን እንዴት በደረስኩኝ በሄድኩኝ ኖሮ ዝም ብዬ እኔ ስጃጃል እንጂ። ኧረ ቲሸርቱን አዎ ይሄን እንዴት ብዬ ጥዬ እሄዳለሁ? እንዴት ብዬ አዎ በቃ አሁን በዚህ በሌሊት ነው እንጂ ጠዋት ራሱ አይቻልም። የሚሆን ነገር አይደለም። በርንሌ ስትሉ የቆየሁት አሁን ራሱ ወይኔ ጊዜ አባክንኩ። በቃ እንግዲህ ኧረ ፓላስ እንዳትዪ አፈር ብይ። እስካሁን የባከነው ጊዜ ራሱ በእናንተ ምክንያት ነው። ቻው ደህና ሁኑ። ኧረ ሳብ ግጥም ዋንጫዬን አለቅም፣ ሳብ ግጥም ዋንጫዬን አለቅም ይላል አባቴ። ዊ አር ዘ ገነርስ ቋጣሪ ምናምን ነገር እሰይ ደለበል ማለት ገባ አይደለ? ዋንጫው እጃችን እስኪገባ ድረስ መቋጠርህ እንደማታቆም እናውቃለን። እኛ ደግሞ ማን ተስፋ እያደረግ ስብር ስናደርግ ደስ ይለናል። ገባ አይደለ? ዳኛ ቢዘርፈንም ባይዘርፈንም ማለት ጭራሽ በህይወቱ ዳኛ ሌባ እንደሆነ እኮ እናውቃለን። ዳኞች ሌባ ናቸው። ግን በህይወቱ አንድ ቀን ለኛ ዌስታም ላይ ቢፈርድብን ሙዚቃውን ላሰራችሁ አይደለ? ያው ሙዚቃን ልጋብዝ ሳብ ግጥም ዋንጫዬን አለቅም ነው። ገባ አይደለ? ዊ አር ዘ ገነርስ ጠላ ወደድክና ምን አገባ ገባ አይደለ? ምን አገባ እንችላለን። ታደንቀናለህ፣ ታሽቃብጥልናለህ። በተለይ ቻምፒየን ስንሆን ወደ ሳይሆን በግድማ ሲቲዝንስ አንቺ ጽድት ያልሽ ሚዜ ነው የምትሆኝ። ጽድት እንዳንቺ አይነት ሚዜ እኮ ታይተዋው ደብል ዶሜስቲክ ደብል የበላ ሚዜ ማድረግ ማለት እኮ ራሱ ትልቅ ክብር ነው ነው። ገባሽ አይደል? ልክ እንደኔ ቶክሲዶ ለብሰሽ ነው የምትሞሽሪኝ ማለት ሌላው አይገባም። እንደውም ለዘበኛው ንገሪው ሌላው እንዳይገባ ማለት የዳንስ ፐርፎርማንስ ብቻ ሶስተኛ ሚዜ የዳንስ ፐርፎርማንስ ይፈቀድላል ማለት ትደንሳለህ። ኩኛ ብሩኖ በጣም ነው የሚቻለው። እኔ አስጨናቂ ሰከንዳፍ እንደዚህ ደግሞ ይቻላል እንዴ? ሰከንዳፉ ሊያልቅ ሲል ተጨነኩኝ እኔ። ምንም ኳስ እኮ እኛ እግር ላይ እኮ አልቆያለን እኮ እንዴ። በርንሌ ራሱ ቋጣሪዎች እንዳለ የዩናይትድ ደጋፊ ነው መሰለኝ እዚህ ውስጥ ያለው ማማን። ካይል ዎከር እንደዛ ይቀድመዋል። ማርቲኔሊ ሊያልቅ ሲል ይወረውሯል። እኔማ በቃ ማርቲኔሊ እኮ ተቀይሮ ሲገባ እኮ ሞተር ነው ይሄን ኳስ ያገባዋል እያልኩኝ ነበር። ምን አይነት ሰከንዳፍ ነው የተመለከትነው? እኔ እንደውም ማለት ነው ኦዴጋርድ ሙሉ ጨዋታውን የሚጨርስ አልመሰለኝም ነበር። እንዴ የተጎዳን ይመስለኝ። ትሮሳርድ ምን አይነት ጨዋታ ሙሉ ጨዋታው እናቴ ትሙት ዛሬ ማለት ነው ማኑ ዘማች ትሮሳርድ ነው። በጣም የሚያምር ጨዋታ ትችላለህ ትሮሳርድ። እግዚአብሔር አንተ ሰውዬ እንቅልፍን ብተኛ አስበው። እንቅልፍ አይነ ጠቦ እኮ ነው እንደዚህ የምትጫወተው። በጣም ያበደ ጨዋታ ሳካ ኮርና አየስታሻማ እንደዚህ ነው አሲስት የምታደርገው። ሃቨርስ እንኳን ያገባው አንተ ለቀይ ተርፋል። እግዚአብሔር ነው ያተረፈ። አንተ ቀይ አግኝተህ ነበር አንተ በቃ አንድ ጌም ነው የሚቀርን። አንድ ጌም በቃ እንደምንም በላችሁ አንዱን ጌም ትክክለኛ መውረድ የነበረበት ቲም ነው በርንሌ። ይሄ ቲም ኖሮ እንኳን አይጠቅምም። ምን አባቱ ሊያመጣ ሲቆያል ፕሪሚየር ሊግ ላይ ቀጥታ ማስወጣት። አተ ኳስ እንኳን አይችሉም እንዴ? ለምንድነው የጠበቅነው? ይሄ ሁሉ ህዝብ እንቅልፉን አጥቶ ቋጥሮ 1-0 ማለቁን የገረመኝ። የተበሳጨሁትም በዛ ነው። አንተ እስከ መጨረሻው አንተ በስነ ስርዓት ሱቱን ታርጌት እኮ አልሞከሩም። አንድ ቦክስ ውስጥ እንኳን ለመግባት ተሰቃይተው ነው በቃ። እሱንም ስንት 7 ነው ምናምን የገቡት ራሱ እኮ። አንተ ምንም ያውቁት ነገር የለም። ተቃጥዬ እኔ በቃ ዌስትሃም በርንሌ እያልኩ ይመጣው በክሪስታል ፓላስ ተስፋ ማልቆርጠው ነውስ ወይ ነገ በቦርንሞዝ እንጥልና እንገላገል ይሆናል። ካልሆነ ወይኔ ኮንግራ ፋሚሊ ኮንግራ። አርሰናል እንግዲህ በርንሌን በፈርስት ሃፍ ውጤት በካይ ሃቨርትዝ ብቸኛ ጎል እንግዲህ ማሸነፍ ችሏል ማለት ነው። 1-0 ምንም ይሁን ዋና 3 ፖይንቷ ናት የምትፈልገው። ለማንኛውም በድጋሚ ኮንግራ ማለት ፈልጋል ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች፣ እንኳን ደስ አላችሁ። ስለ ጨዋታው በኋላ መመለስ ይሆናል ማለት ነው። ይቻላል። እኔ በቃ አሁን ያለሁበት ስሜት እንዴት ብዬ እንደምነግራችሁ አላውቅም። ብቻ ግን ይኸውላችሁ አርሰናል መደገፍ ማለት ነው ውስጣችሁ ጽናትን ይማራል። አርሰናል መደገፍ ማለት ውስጣችሁ ይኸውላችሁ አልሸነፍ ባይነትን
ውስጣችሁ አርሰናል መደገፍ ተስፋ ለመቁረጥ ትማሩበታላችሁ። ከምር በአርሰናል ደጋፊ ቦታው ናችሁ ይህን ስሜት የምትረዱትና 20 ምናምን ዓመት መጠበቅ ያለ ዋንጫ እኔ ዲክቴተር ሬስ እኔ በእድሜ አይቼ አላውቅም። ይሄን ያህል ጊዜ አርሰናልን ስደግፍና አሁን ጊዜዋ ደርሳለች። አንድ ጨዋታ ብቻ ነው የቀረችን። እንዴት ብዬ ሴሌብሬት እንደማደርግ ምን እንዴት ሀብቱ አላውቅም። ብቻ እኔ እንጃ። የአርሴ ፋሚሊ የኔ ስሜት ትጋሩኝ ያላችሁ ብዬ አስባለሁኝ። ብቻ ደርሳለች ጊዜዋ። ገና ሴሌብሬት ላይክ አንድ ጨዋታ የፓላሷ ከዛ በኋላ ብቻ እንኳን ደስ አለንሽ፣ እንኳን ደስ አለን።